ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ኮመን የሆኑ የተለመዱ ሁሌም ልንጠቀምባቸው የምንችል የአማርኛ ቃላቶችን እንዴት በእንግሊዘኛ ተክተን በቀላል መንገድ እናነባለን፣ እንጽፋለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከዚህ ጋር የምታዩቸው የተለያዩ የአማርኛ ቃላቶች አሉ። ስለዚህ እያንዳንዱን የአማርኛ ቃላቶች እንዴት በእንግሊዘኛ ተክተን እንደምንጠቀም እንማማራለን። አብራችሁኝ ሁኑ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የአማርኛ ቃል ምን ይላል? የኔ ምርጥ ይላል። ሰው ይህ የኔ ምርጥ የሚለውን የአማርኛ ቃል ወደ እንግሊዘኛ በቀላሉ ተክተን ለመጻፍ ኦኬ ከኛ የሚጠበቀው እያንዳንዱን የአማርኛ ፊደሎች በየትኛው የእንግሊዘኛ አልፋቤት ተተክተው እንደሚነበቡ ማወቅ ብቻ ነው ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ዋይ ነች፣ ሁለተኛዋ ኢ ነች። ሶ ዋይ ኢ በአንድ ላይ እንደ የ ይነበባል ወይም ደግሞ የ ሚል ድምፅ ይኖረዋል። ኦኬ፣ ከዛ ወደሚቀጥለው ስንሄድ ኤንኢ ስንል ኤንኢ እንደ ኔ ይነበባል፣ እንደ ኔ። ኦኬ፣ ከዚህ በኋላ በጣም ቀላል ነው። በአንድ ላይ ስናነበው ምን ይሆናል? የኔ፣ የኔ፣ የኔ። ኦኬ፣ ከዛ ይህን እንደዚህ ብለን አነበብን። ወደሚቀጥለው ስንሄድ ኤምን እንደ ም ማንበብ ወይም ደግሞ ም ሚል ድምፅ አላት። አር ለብቻዋ፣ እንደ ር፣ ቲ እንደ ጥ። ሰው በአንድ ላይ ስናነበው ምርጥ፣ ምርጥ፣ ምርጥ። ሙሉ ሲነበብ የኔ ምርጥ፣ የኔ ምርጥ። በአማርኛውም በተመሳሳይ የኔ ምርጥ ይላል። ኦኬ፣ ይህም በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛውስ እንዴት እናነባዋለን? ኤች ዩ እንደ ሁ ይነበባል ወይም ደግሞ ሆ ሚል ድምፅ አለው። እንዲሁም ኤል ዩ እንደ ሉ ይነበባል። ሰው በአንድ ላይ ስናነበው ሁሉ፣ ሁሉ፣ ሁሉ። ኦኬ፣ ወደዚህኛው ስንሄድ ኤንኢ እንደ ነ፣ እንዲሁም ጂኢ ከዚህ ጋር ከጂ ቀጥላ ኢ መግባት አለባት። ምክንያቱም ገ ለማለት የግድ ጂኢ መሆን ስላለበት። ሶ ኤንኢ እንደ ነ ይነበባል ብለናል። ኦኬ፣ ከዛ ጂኢ እንደ ገ፣ እንዲሁም አርኢ እንደ ሬ። ሶ በአንድ ላይ ስናነበው ነገሬ፣ ነገሬ፣ ነገሬ። ሙሉ ሲነበብ ሁሉ ነገሬ፣ ሁሉ ነገሬ። አማርኛውን በተመሳሳይ ምን ይላል? ሁሉ ነገሬ ይላል። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? በተመሳሳይ ዋይን እንደምን ይነበባል ብለናል? እንደ የ እንደሚነበብ አይተናል። ኦኬ፣ የ እንላለን። ኤኒ እንደ ኔ ይነበባል። ሶ በአንድ ላይ የኔ፣ የኔ፣ የኔ ብለን እናነባዋለን። ወደዚህኛው ስንሄድ ኤፍ አይ እንደ ፍ፣ እንዲሁም ኬ አይ እንደ ቅ፣ የመጨረሻው አር ለብቻዋ እንደ ር። ሰው በአንድ ላይ ስናነበው ፍቅር፣ ፍቅር፣ ፍቅር። ሙሉ ሲነበብ የኔ ፍቅር፣ የኔ ፍቅር ብለን እናነባዋለን። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ፣ የመጀመሪያው ምንም ልዩነት የለውም። ዋይ ኢ በቀላሉ እንደ የ ነው የሚነበበው። እንዲሁም ኤንኢን እንደ ኔ ማንበብ ነው። ስለዚህ በአንድ ላይ የኔ፣ የኔ፣ የኔ ብለን እናነባለን። ወደዚህኛው ስንሄድ ኬኦ እንደ ቆ፣ እሺ፣ ኤን እንደ ን፣ እንዲሁም ጀኦ እንደ ጆ። በአንድ ላይ ቆ ን ጆ፣ ቆንጆ፣ ቆንጆ። ሙሉ ሲነበብ የኔ ቆንጆ፣ የኔ ቆንጆ ብለን እናነባዋለን። ኦኬ፣ ወደሚቀጥለው ስንሄድ ኦኬ፣ ዋይ እንደምን ይነበባል ብለናል? እንደ የ እንደሚነበብ አይተናል። እንዲሁም ኤንኢን ኔ ብለን እናነባለን ብለናል። ሰው በአንድ ላይ ስናነበው የኔ፣ የኔ፣ የኔ። ወደዚህኛው ስንሄድ ኤች አይ እንደ ህ፣ ደብሊው ኦ እንደ ዎ፣ እንዲሁም ቲ እንደ ት። ሰው በአንድ ላይ
ህይወት 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 ሙሉ ስናነበው የኔ ህይወት የኔ ህይወት ብለን እናነባዋለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ዋይ እንደምን እንደሚነበብ አይተናል። እንደ የ ይነበባል ብለናል። እንዲሁም ኤንኢ ኔ ተብሎ ይነበባል ብለናል። ስለዚህ በአንድ ላይ ስናነበው የኔ የኔ የኔ። ኦኬ ወደዚህኛው ስንሄድ ኤምኤ እንደማ ኤም ለብቻዋ እንደም በአንድ ላይ ማም 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 ሙሉ ሲነበብ የኔ ማም የኔ ማም ብለን በቀላሉ ማንበብ ቻል። ኦኬ ይህም በዚህ ካየር ወደሚቀጥለው ስንሄድ ይህስ ምን ይላል? ኦኬ የመጀመሪያው ምንም ልዩነት የለውም ተመሳሳይ ነው። ስለዚህ ዋይ እንደ የ ይነበባል ብለናል። እንዲሁም ኤንኢን እንደ ኔ ማንበብ ነው። ስለዚህ በአንድ ላይ የኔ የኔ የኔ። ኦኬ ወደዚህኛው ስንሄድ ደብሊኡ እንደምን ይነበባል? እንደ ው አይደለ? ው ብለን እናነባዋለን። ዲን እንደ ድ ሰው በአንድ ላይ ስናነበው ወድ ውድ ውድ ሙሉ ሲነበብ የኔ ውድ የኔ ውድ ብለን እናነባዋለን። ኦኬ ወደ ሁለተኛው ስንሄድ ኦኬ ይሄ ምን ብለን ያነበብነው በጣም በተደጋጋሚ ስላየ ነው የኔ ብለን እናነባዋለን የኔ። ኦኬ ወደዚህኛው ስንሄድ ደብሊውኢን እንደ ው ነው የምናነበው፣ ቢን እንደ ብ። ስለዚህ በአንድ ላይ የኔ ውብ 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 ሙሉ ሲነበብ የኔ ውብ የኔ ውብ ብለን ማንበብ እንችላለን ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ይህንን ምን ብለን እናነባለን? የኔ እንላለን የኔ። እዛ ወደዚህኛው ስንሄድ ኤፍ አይ እንደ ፍ፣ ኬ አይ እንደ ቅ፣ አር እንደ ር ይነበባል ብለናል። ስለዚህ በአንድ ላይ ፍቅር 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 ሙሉ ሲነበብ የኔ ፍቅር የኔ ፍቅር ብለን ማንበብ እንችላለን። ኦኬ ኤስ ምን ይላል? ኦኬ በተመሳሳይ ዋይ ኤንኢን የኔ ብለን እናነባዋለን የኔ ይላል። ወደዚህኛው ስንሄድ ኤምኤ እንደማ አር እንደ ር በአንድ ላይ ማር 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 ሙሉ ሲነበብ የኔ ማር የኔ ማር ብለን ማንበብ እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ዋይ ኤንኢ የኔ ተብሎ ይነበባል ብለናል የኔ። ኦኬ ወደዚህኛው ስንሄድ ጂኢ እንደ ጌ፣ ቲኤ እንደ ታ በአንድ ላይ ጌታ 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 ሙሉ ሲነበብ የኔ ጌታ የኔ ጌታ ብለን ማንበብ እንችላለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ዋይ ኤንኢ የኔ ተብሎ ይነበባል የኔ። ኦኬ ወደዚህኛው ስንሄድ ቢአይ እንደምን ይነበባል? እንደ ብ። እንዲሁም ሲኤችኤ እንደ ቻ ሰው በአንድ ላይ ብቻ 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 ሙሉ ሲነበብ የኔ ብቻ የኔ ብቻ ብለን በቀላሉ ማንበብ ቻል ማለት ነው። ሰው እንደዚህ እያደረግነን የአማርኛ ቃላቶችን በቀላሉ ወደ እንግሊዘኛ ተክተን ማንበብ መጻፍ እንችላለን ማለት ነው። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ